እና ረመዳኑ ይሄን ይመስላል። ደስ የሚል ረመዳን ነው ከመጀመሪያው። አላህ ደግሞ ጨርሰን የምንጾመው የምንጠቀምበት ያድርገን። ጨስ ስላድርግልን ማፍጠሪያ ስለደረሰ ይሄም ጸጥ እንዳይል እንደዚህ ያጫጭስበታለሁ። ማፍጠርና ልጅ በጣም ይከብዳል። ሕፃን ልጅ በተለይ ያላችሁ እነሱም ልክ እንደ ጾመኛ ነው የሚሆኑት። ከዛ ይሄን አድርግልኝ ለራሴ ማፍጠሪያን ጥቼ እነሱን ነው እንትን የምለው። ምክንያቱም ልጅቷንም ደግሞ ስትጾም ስለዋለች እሷንም ልጃጅ ማለት ይከብዳል። ለ4 ቀን ለ5 ቀን የሚሆነው የምጠቀልለው። ከዛ በኋላ ደግሞ ጠቀልላለሁኝ። ከዛ ይችኛዋን ሳሎኔን ደግሞ እንዴት ፋ እንዳረኳት ተመልከቱ። እቺ ሳሎን እንደዚህ ፋ አድርጊያታለሁኝ። እንደዚህ ደግሞ ኩኪስ፣ እዚህ ሾርባ አለ። ረመዳን ሆኗል እና ደግሞ የምግብ ብቻ ሳይሆን የኢባዳ ሞሪ ያደርግልናል። ከዛ ቀራረብኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወደ ቤቴ ተመልሼ እንግዲህ የቆሻሸሸውን ልብሴን አጣጠብኩኝ። እንደምታዩት ነው። ግን ማን እንደ ቤት ከቤት በላይ የሚሆን የለም እና ለረመዳን አልተዘጋጃጀሁም ነበረ። አንዳንድ ነገር እያዘጋጃጀሁ ነው። እዚህ ጋር ደግሞ አትክልቶቼ ደርቀው ነበር፣ ውሃ አልጠጠጡም ነበር። እነሱን ውሃ እያጠጣጣሁ ነው። እንኳን አደረሳችሁ። ረመዳን እንግዲህ ለሁላችንም ረመዳን የምንጠቀምበት እንግዲህ አፉ የምንባባልበት ወሬ ያድርግልን። አላህ ኸይሩን ነገር ያምጣልን ለሁላችንም ኢንሻአላህ። እና ዛሬ ረመዳን 2ኛ ቀናችን ነው። ግን ቢሆንም ደግሞ ይሄ ቪዲዮ ከ2 ቀን በፊት ነበረ የሰራሁት ረመዳን ከመግባቱ በፊት እና የረመዳኑንም ጊዜ ጨምሬበታለሁኝ እና አንድ ላይ ነው የምለቅባችሁ። እና ቤቴን እንደዚህ ቀያየርኩኝ፣ አጸዳዳሁኝ። ሳሎኔ ምንም የተጸዳ ብዙ ነገር አልነበረም እና እሱን አጸዳዳሁኝ። መጅልሴንም እኔንም እንደዚህ ፏፏ አደረኩኝ። ሁሉንም ነገር አነሳስቼ በደንብ ነው ያጸዳዳሁት። እንደምታዩት ቆንጆ ሆኖ ጽድት ብሏል። ከዛ በኋላ ደግሞ ያው የቤት ጽዳት ግድ ነው። ቤቱ ሲጸዳዳ በተለይ ረመዳን ደግሞ በንጹህ ነገር ነው የምንቀበለውና ኢንሻአላህ አላህ ደግሞ ልባችንንም ቀልባችንንም ያለብንንም ችግር ሀጃችንንም አላህ ያውጣልን። እና እዚህ ጋር ደግሞ ሽንት ቤቴን በአሲድ ነው ማጸዳው። በአሲድ ሁዳ ያላጸዳም በሆነ ጊዜ አንዴ ግን ወይ በ6 ወር ምናምን በአሲድ አጸዳዋለሁ። እንደዚህ ሻወር የምንወስድበት ምናምን ብዙ ጊዜ ዝም ብለን በረኪና በላርጎ ስለሚታጠብ ቆሻሻ ይይዛል ግድግዳው ምናምን። እንደዚህ ፏ አደረኩት። እንደምታዩት ነው። በጣም ልዩነት አለው ከመጀመሪያው። አሲዱ በቃ ቆሻሻ ጥርት አድርጎ ነው የሚያላቅቀውና እንደዚህ ነጭ ሆነ፣ ቆንጆ ሆኖ ጽድት ብሏል። ከዛ በኋላ ደግሞ ያው እቺንም ሳሎኔ እንደዚህ አጸዳድቻታለሁኝ። ሁሉንም እቃ አውጣጥቼ ባለኝ ሰዓት እንግዲህ ሁሉንም በደንብ አጸዳዳሁት እንደምታዩት። ከዛ አሁን ደግሞ ውጪን ምናምን አጣጥባለሁ። ምንጣፌንም ደግሞ ቀየርኩኝ። ያኛው ምንጣፍ አጥቤዋለሁኝ። ይሄን ደግሞ ያኛው ምንጣፍ አጥቤው ደርቋል። ይሄንን የኢድ ቀን አለ ያድርሰለዛ የረመዳን ቀን ነው ያነጠፍኩት እኔ ለረመዳን ከኢድ አንድ ቀን የበለጠ ረመዳን ወሩ ነው እኔ በጣም ደስ የሚለኝ። ኢድም እንግዲህ ያው የረመዳኑ ማብቂያ ስለሆነ ደስ ይላል፣ ግን ረመዳን ወሩን ነው በቃ ፏ ማለት የምፈልገውና ቤታችን እንደዚህ አጸዳዳን። እንደምታዩት እችንም እጅ መታጠቢያዬንም ሁሉንም ነው ያጸዳሁት በአሲድ። ቅልት ብሎ ነበረ፣ ግን አሁን በቃ ነጭ ነው የሆነው ደቀውራት ሁሉም ነገርና እንደዛ ነው እላችኋለሁ። ከዛ ደግሞ የረመዳኑ መግቢያ ሳምቡሳችን እንደዚህ እየጠቀለልኩና ሳምቡሳዬን እየጠቀለልኩና የተወሰነ ለ3 ቀን ለ4 ቀን የሚሆን ፍሪጅ አስገባለሁኝ። ከዚህ በላይ ግን አላስገባም እኔ ፍሪጅ ለ15 ቀን ለ20 ቀን ምናምን አልጠቀልልም። ለ4 ቀን ለ5 ቀን የሚሆነው የምጠቀልለው። ከዛ በኋላ ደግሞ ጠቀልላለሁኝ። ከዛ ይችኛዋን ሳሎኔን ደግሞ እንዴት ፋ እንዳረኳት ተመልከቱ። እቺ ሳሎን እንደዚህ ፋ አድርጊያታለሁኝ። ምክንያቱም ያኛውን ቤት ሁሉንም አነሳስቼ ስላጣጣኩኝ እዛ እንዲቆሽሽብኝ አልፈለኩም። ረመዳንን ፊጥራ የምናፈጥረው እዚች ነው በቃ ለማፍጠሪያ። ለምን እዚህ ሳሎን እዚህኛው ቤት በዛኛው በኩል ያለው ቤት እዚህ እንደዚህ አድርጌ ፋ አድርጌዋለሁኝ። በፍራሽ በደንብ ፈርሻለሁኝ። ሞኬቷን ማጥቤ እዚህ አድርጊያታለሁኝ። እዚህ ጋር የሆነ የቀለም ነበረኝና የቆየ ቀለም ከወገቡ በታች ይሄኛው ቤት እቃ ምንም ተቀምጦበት ስለነበረ ቆሽሽ ብሏልና እሱን ቀለም እንግዲህ በራሴ ማለት ነው አንስቼ እንደዚህ ቀባሁት። እኔ ቆሻሻው እንዲጠፋ ነው የፈለኩት። ከዛ ያው እንግዲህ ብዙም አይደለም ግን ይሁን ቆሻሻው ጠፍቷል እና ደግሞ ያን ያክልም ደግሞ መስጠት አይመስለኝም። እና እንደዚህ ደግሞ ምንጣፌን አንጥፌ በፍራሽ ነው ያማረኝ። በፍራሽ ፈራረሽኩኝ። ዛሬ እንግዲህ 2ኛ ቀን ጾማችንን ጾመናል።
ሳምቡሳዬን እንደዚህ እየጠበስኩ ነው። ትንሽ ደግሞ ኩኪስ ጠብሳለሁኝ። ከዛ ደግሞ ወጤን ሰራርቻለሁ። እዚህ ጋር ድጫ ሰርቻለሁ እንደምታዩት። ከዛ ቀይ ወጥ ሰርቻለሁኝ ደግሞ በቃ ምን ያልሰራሁት አለኝ ሁሉንም ሰራርቻለሁኝ። ሩዝ ሰርቻለሁ። ከዛ አሁን እንደዚህ ደግሞ ኩኪስ እዚህ ሾርባ አለ። በቃ ረመዳን ሆኗል እና ደግሞ የምግብ ብቻ ሳይሆን የኢባዳ ሞሪ ያደርግልናል። ከዛ ቀራረብኩኝ። መግሪብ ደረሰ። ኑና አፍጥር ኢጥራኔ ጋናች ዛሬ መግሪብ ደረሰ። እንደዚህ እኛ እንጀራ አይበሉም ቶሎና እንጀራውን አላቀረብኩም፣ ሞት ምናምን አላቀረብኩም። እነዚህ ኩኪሶቹ ምናምን አቀራረብኩኝ። እንጀራውን ደግሞ በኋላ ከበሉ ከሰገዱ ምን ካሉ በኋላ ላይ ነው ወደ 3 ሰዓት ምናምን ሲሆን 4 ሰዓት ሲሆን መብላት የሚፈልጉትና አላቀርበውም እዚህ እና ይሄን አቀራረብኩኝ። እዚህ ጋር ጁስ በጥብጫለሁኝ። አሲር በቃ ተምር አለ ምን አለ ሁሉም ነገር አለ። ፉል ነው አልহামዱሊላህ። ረመዳናችን እንደዚህ ተቀብለናል። እዚህ ጋር ነው የምናፈጥረው። ደግሞ እዚህኛው ቤት ነው ፋርጌዋለሁ። ይሄኛውን ቤት እቃውን አጣጥቼም ብዬ ግን ቀለም አስቀባዋለሁ ብዬ አስቤ ነበረ ከዚህ በፊት ያው አልሆነም ያልተሳካልኝ በብዙ ምክንያት። አሁን ላይ በራሴ የሆነች ግማሽ ቀለም አገኝቼ ነው እንደዚህ አርጌ ለቀለኩትና ከወገቡ በታች ነበር የቆሸሸው እቃ ምንም ግርግዳው ላይ ተገዳድፎ ስለተቀመጠ እሱን እንግዲህ የቆሻሻውን ማጥቶታል። እንደዚህ አድርገናልና መልካም ረመዳን ጾም ይሁንላችሁ። ከዛ በኋላ ደግሞ እንዳይቀርበት ብዬ ይሄኛውን ቤቴን እንደዚህ በካኸርኩት ጨስ ላድርግለም ማፍጠሪያ ስለደረሰ ይሄም ጸጥ እንዳይል እንደዚህ ያጫጭስበታለሁኝ። ፓፓ አደርጋለሁ። እኛ ግን የምናፈጥረው እዛኛው ቤት ነው። ምክንያቱም ልጆቹ በቃ የሚደፋፉት ምን የሚሉት ነገር ይበዛል። እዚህ ከሆኑ ደግሞ መጅልሱንም ሄደው በእጃቸው ምን ስለሚነካኩብኝ እኔ ደግሞ እንዲቆሽሽና ከዚህ በኋላ ደግሞ አውጥቼ ማጠብ ስለማልችል አሁን ላይ አውጣጥቼ ሁሉንም ስላጣጠብኩት ደግሞ በኋላ ማጠብ ስለማልችል ባዶ ክፍል ስላለ እዛኛው ለምን አልፈርሽም ብያሰብኩኝና እዛ ቤት ፈርሼ በቃ እዛ ነው የምንሆነው። ረመዳንን እዛ ነው የምናፈጥረው። ያንንም ቆንጆ አድርጌ ፈርሻለሁ እንዳያችሁት። ከዛ ቤቴን እንደዚህ አጫጫስኩበት። እኛም ኡዱ አደራረግን ምናምን ሰዓቱ ደርሷል። አዛድ ይባል ነው። ከዛ ወደ ፍጥሪያ እንሄዳለን ማለት ነው። እና ማፍጠሪያችን ደርሷል። እንግዲህ እያፈጠርን ነው። እናፍጠር እንደዚህ ተፍተፍ እያልን ነው። ሁላችንም ወደ ማፍጠሩ ገብተናል። ማፍጠርና ልጅ በጣም ይከብዳል። ሕፃን ልጅ በተለይ ያላችሁ እነሱም ልክ እንደ ጾመኛ ነው የሚሆኑት። ከዛ ይሄን አድርግልኝ ከራሴ ማፍጠሬን ጥቼ እነሱን ነው እንትን የምለው። ምክንያቱም ልጅቷንም ደግሞ ስትጾም ስለዋለች እሷንም ልጃጅ ማለት ይከብዳል። ስለዚህ እኔ ነኝ የምዳረቀው እዚህ ጋር በቀስ እየተረጋግቼ ደግሞ በኋላ ላይ አፈጥራለሁ። ሁሉም አፍጥረው ሲጨርሱ ሳትወልዱ ብሉ የሚባለው ለዛ ነው። ሳትወልዱ ብሉ። እዚህ ጋር ደግሞ ቡናችንን አቀራረብን። ቡናችንን ከፊጥራ በኋላ ቡናችንን ጠጣን እና ረመዳኑ ይሄን ይመስላል። ደስ የሚል ረመዳን ነው ከመጀመሪያው። አላህ ደግሞ ጨርሰን የምንጾመው የምንጠቀምበት ያድርገን። ደህና ሁኑልኝ። የዛሬው ቪዲዮ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቪዲዮ ላይክ ሼር ማድረግ አትርሱ። ላይክ እያደረጋችሁ ጀምሩ።